በዛሬ ቪዲዮ ላይ መግቢያ ላይ ደንግጫለሁ ሊባል ደንግጫለሁ ብዬ ብናገር ምን ይሰማችኋል? እናንተ ምንም አይሰማም አይደል? ኧረ ጉዴ ትላላችሁ። ሄሚያ ፍቅርን ገለጸች ብዬ እኔ ደግሞ እዚህ ጋር ወይኔ የት ሊደበቅ እያልኩ ነበር። ወይኔ እንደዚህ ስላችሁ ደግሞ አፍቅረሽ ነው ወይ እያላችሁ እንዳትመጡብኝ እኔ ላይ ሙሽኪል። አንዳንድ ሰዎች አላችሁ እንኳን በቄጣችሁ የምታስቡ ሰዎች አም ሶሪ አፔ ሰላም ውድና የተከበራችሁ ውድ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ባላችሁበት ቦታ ሰላማችሁ እረፍረፍ ይበልላችሁ የኔ ውድ ቻናል ቤተሰቦች መጥቼላችኋለሁ። የማጣሁት ምንድነው ትላላችሁ? አቶ ብሩክና ወይዘሪት ሄሚ ዛሬ እንዴት ነው ፍቅርን ተገላለጹ ሊባል ሄሚዬ ፍቅሩን ገለጸች ለብሩክ ማለት ነው። አይደለም ኖ እንደዛ አይደለም። ተመለሱ። እንደዚህ ስላችሁ ደግሞ ሮጣችሁ ደግሞ እንዴ አይደለም እንዴት እንደዚህ ተናገርሽ አትበሉ። ለአቶ ቤኪ ፍቅሩን ገለጸች እንደምታፈቅር ማለት ነውና እኛ ደግሞ እናውቅም ነበር አማችን ነው የምታፈቅረው እያለን እየጠበቀን ነበር። ግን እሷ ቤኪን ታፈቅረዋለችና ለቤኪ ፍቅሩን ገለጸች እና ቤኪም ደግሞ እንዴት እንደዚህ ነገር ሊሆን ይችላል? እኔ እኮ እንደ ሂቴ ነው ማይሽ ብሎም እሱ በስመ አብ በስቲ በወልድ በማርያም በእመቤቴ ምናምን እያለ ነበር። እሷ ደግሞ በቃ በጣም አማረረች። በጣም እንደምታፈቅርም ገለጸች። ፍቅሯም ደግሞ አልተረዳም ማለት ገዛ አቶ ብሩክ መጣና እንዴት እንደዚህ ያንን ነገር ሊሆን ይችላል? እኔ አጠገቤ ላይ ያለው ወንድ አይደለም ወይ ብሎ ብጥብጥ እንደዚህ ስናሽቃብጥ ምን ትላላችሁ? እንዴ አይደለም። በነገራችን ላይ ሲሙኝማ ይወላችሁ አሁን እንደዚህ አይነት ነገር እንደዚህ አይነት ፕራንክ ጎደኛ ሶስተኛ ጎደኛ የወንድ ጎደኛ የሴት ጎደኛ አሁን ለምሳሌ እኔ የሚያፈቅረው ሰው ወይም እኔን የሚያፈቅረኝ ሰው እኔና እሱ አብረን ያለን አንድ ሴት ከኔ ጋር ጎደኛ ሆና ብትኖር ባሌን እኔ እንደ ፕራንክ አድርጌ አፈቅረሻለሁ ብለ ንገሪያት ብል ምንድነው የምታዩት? እሷ ለኔ ያለው ቦታ ለማየት ምንድነው እሱን ፕራንክ እንዲያደርግ ነገርኩ ሊባል ገባችሁ? ለኔ እኔን ያከበረችው ልክ ላይ የኔን ፍቅረኛ እንደምታከብር ገባችሁ? እኔ ለኔ ያለው ነገር እንደማትቃና ለኔ ወይም የኔ ደስታ እንደማያስደስታት አውቃለሁ ማለት ነው። ገባችሁ? አሁን እኮ ምንድነው ይሄ ቤኪ አሁን የቤኪ የብሩክም የሄሚም ጎደኛ ነው። ገባችሁ? አሁን እሱ ጎደኝነትን እኔ ማለት ምን አይነት ጎደኛ እንዳለ አጣርቶ ለማወቅ ራሱ ይሄ ጥቅም አለ ማለት ነው። ገባችሁ? ምክንያቱም አሁን እሱ ጎደኛ ሆኖ ለምሳሌ ሄሚን አፈቅራለሁ ስትል ፍቅሯን ቢቀበላት እንደምታፈቅር ስትነግር ደግሞ እሱም አራ ይሄ ነገር አስብበታለሁ ምናምን ብሎ ብናገር የብሩክ ነገር ላይ እሱ እንትን በቃ ይቀናል ወይም ለራሱ ለማድረግ ይሞክራል ማለት ነው። ገባችሁ? ጎደኛ ሆኖ ራሱ ይቀናል ይባል እንደዛ ነገር ገባችሁ? እና ጎደኞች ሆኖ አጠገብ ላይ ያለው ሰውን ለመፈተሽ ወይ ለማወቅ ከፈለጋችሁ እንደዚህ አድርጋችሁ መፈተን ትችላላችሁ። ገባችሁ? አሁን ቤኪ እንደዚህ ጋር አሁን ያው ለጎደኛ ያለው ክብር ነው እያሳየ የነበረው እና ምን እንጂ በቃ ያው አላወራም በቃ በማርያም በእመቤቴ ምናምን እያለ ነው የነበረው። ገባችሁ? እና ምንድነው ለጎደኛውና ለሷ ያለው ክብርን ያሳያል እና የሁለቱም ማለት ማገባት እንደማይፈልግ ነው እና ሰውን እንደዚህ አድርጋችሁ መፈተን ትችላላችሁ። ሴት ጎደኛ ካለ ራሱ ፍቅረኛ ይዛችሁ ምን አይነት ጎደኛ እንዳለሽ ለየንቺ ደስታ እንደሚያስደስትሽ ለማወቅ ከፈለግሽ እንደዚህ አድርገሽ ፊት መፈተን ነው ያለብሽ። ያው የምራን እኮ ነው ባልሽን ላኪው እንደሚያፈቅራት ይነግራታል። ከዛ እሷ ደግሞ እንዴት ፍቅረኛዬን የኔ የጎደኛሽ ባልን ፍቅሩን ትቀበላለሽ አትቀበል የሚባለው ነገር ለማወቅ ራሱ እኔም አሁን ከዚህ በኋላ ፍቅረኛዬና ጎደኛዬን ይፈተናለሁ። ትምህርት እኮ ነው ይሄ ነገር በእውነት በጣም ትምህርት ያለው ነገር ነው። ለማንኛውም እና በጣም ትምህርት ያለው ስራ ነው የዛሬው ሶኬ ውዶቼ ምን ይላል? እኔ ደግሞ ዛሬ ደስ ያለኝ ምንድነው የነሱ ሳቅ የሁለቱም ሳቅ በጣም ነው ደስ ያለኝ። ሁለቱም ሲሲቁ ደስ ሲሉ እኔ በጣም ነው ደስ የሚለኝ የኔ ዳይመንዶች የኔ ማሪዎች ማለት ነው። ደግሞ ዛሬ ቪዲዮ በቃ ቶሎ ነው የተለቀቀው። ደግሞ ቪዲዮ በጣም ረጅም ነው። ሰሞኑን የሚለቀቁት ቪዲዮዎች በጣም ደስ የሚል ቪዲዮዎች ነው። 40 ደቂቃ 50 ደቂቃ 55 ምናምን ደቂቃ እንደዛ ነው። አሁን ደግሞ ግን የተለቀቀው ስንት ነው? 1 ሰዓት
8 ደቂቃ 50 ምናምን ሴኮንድ እንደዛ ነው የተለቀቀው ቪዲዮ ማለት ነው። አረ በስመ አብ ወልዴ ይመቻችሁ ነው የምላችሁ። ደግሞ አምሮባችኋል። መግቢያ ላይ እኔ ደንግጫለሁ ብዬ ብናገራችሁ ምን ይሰማችኋል ብዬ ነበር። ምክንያቱም ሄምዬ ፍቅሩን ገለጸች ለአቶ ብሩክ ትላላችሁ እና ለማንኛውም ደስ ብሎኛል እንደዚህ ሆናችሁ ስላያችሁ። እግዚአብሔር አምላክ ይጠብቃችሁ ከክፉ ነገር ሁሉ። ሁሌም ደስተኛ ሆኑ። ማላችሁ ላይ ያለው ጠላትና ወዳጅን ለማለየት ለማወቅ ከፈለጋችሁ እንደዚህ አድርጋችሁ መፈተን ነው ያለባችሁ። ራሳችሁን ጠብቁ። እናንተ ከምትፈትኑ በላይ እግዚአብሔር ይፈትነው እና ውስጡ ለምን እንደማስብ ማንም የሚያውቀው ሰው የለም። እግዚአብሔር ነው የሚያውቀው። ሰው ልጅ አጠገባችሁ ላይ ሆኖ ራሱ አብራችሁ ሲበል እየበላ ራሱ ለማታ ወይም ለቀን ወይም ከሰዓት በኋላ ምን ለማድረግ እንደሚሞከር ማንም አያውቅም። ስለዚህ ምንድነው ጓደኛ ነው ፈትኛለሁ የኔ ስኬት ያስደስታል ብላችሁም ሰውን ይሄን ማክል አትመኑ። ገባችሁ አይደ? አዎ አስረግጬ ነው ማግራችሁ። እንደዚህ ስላችሁ አታሽቃብጩ አትበሉ። እዚህ ጋር በጣም የምታሽቃብጡ የምትሽለጥለጡ ሰዎች አላችሁ ኮሜንት ስር ያባታው ነው ይዝጋችሁ። ስለዚህ ማለት ነው እንደዚህ አትበሉ እና በቃ ደስ ነው ያለኝ ዛሬ ቪዲዮ በጣም ሳቅ በሳቅ ነው የሆናችሁት። ወይ ደግሞ አረበኛ ታውቃላችሁ ሁለታችሁ። አረበኛ ማን ነው ያስተማራችሁ? ከእንግሊዘኛ አረበኛ ይሻላል ሹኩራን አፍዋን ምናምን እያላችሁ ጥሩ አረበኛ እኛ እናስተምራለን ከፈለጋችሁ። እሺ ለማንኛውም እና ወዳችኋለሁ። መልካም ምሽት ይሁንላችሁ ውዶቼ። ቪዲዮ ላይክ ሼር አድርጉ። ቤቴን ሰብስክራይብ ማድረግ እንዳይረሳ እና በጣም ውድድድ ነው የሚያረጋችሁ። ምክንያቱም ያው ታውቃላችሁ አረብ ቤት ላይ አሁን ላይ እኮ በቃ ይሄ ደቂቅ ትንጥዬ ነው ያገኘሁት እና በትንጥዬ ጊዜ ስላገኘው ነው። እሺ ወዳችኋለሁ። ባይ ባይ። መልካም ቀን ነው መልካም ምሽት ነው የሚባለው አይደል? አዎ ግን ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ። ባይ